ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ሰላም ጤና ይስጥልኝ፣ እንደምናችሁ። እንግዲህ ተወዳጁ ሰሞኑን በቲክታክ አዋርድ ላይ እንግዲህ 44 ዘርፍ እጩ የሆነው እንዲሁም ደግሞ ሚዲያ ላይ የተለያየ ስራ እየሰራ የሚገኘው አዶናይ እንግዲህ ሰግጥ የሚለውን ነገር እንግዲህ ከዚህ በኋላ ተከታዮቼ አንጠቀምም። ሰግጥ የሚለው ቃል እንግዲህ አንዳንዶቹ ላይ ችግር እየፈጠረብኝ ይገኛል። ስራዬን እንዳልሰራ ሁላ እየተደረግኩ ስለሚገኝ ሰግጥ የሚለውን ቃል ከዚህ በኋላ አንጠቀምም፣ በስራ እንቀይረው ሲል እንግዲህ ለውድ ተመልካቾቹና አድናቂዎቹ ዛሬ አስተላልፏል። እንግዲህ ብዙሃኖቻችን እንደምናውቀው አዶናይ እጅግ በጣም በጎ ስራ ከሚሰሩ ኢትዮጵያን መካከል አንዱ ነው። በቅርቡ ነው ወደ ኢትዮጵያ የገባው። ኑሮውን በሀገረ ካናዳ አድርጎ ነበረ። እንግዲህ የዛ ዜግነቱን ካገኘ በኋላ እዛ የስቃይ እጅግ በጣም ከባድ ስለሆነ ኑሮን ወደ ኢትዮጵያ አድርጎ እንግዲህ ኢትዮጵያ ላይ በጣም ብዙ በጎ ስራዎች እየሰራ ይገኛል። ከዛ መካከል እንግዲህ ነዲቻ ቮይስ ብለው እንግዲህ 3 ልጆችን እያሳደገ ይገኛል። እንዲሁም ሁለት ሴቶችን ጨምሮ 5 ልጆችን እንግዲህ በራሱ ኃላፊነት ወጪ ሪስቴት ተከራይቶላቸው እያኖራቸው ይገኛል። ከዛ ጎን ለጎን ደግሞ ለተለያዩ ወጣቶች ስራ እንዲያስፈጽሙ የተለያዩ ድጋፎችን እያደረገ ይገኛል። በጣም ብዙ መልካም ስራዎችን እየሰራ የሚገኘው እንግዲህ አዶናይ ይህንን ብር ከየትም አላመጡትም፣ ሰርቼ ነው፣ ጠንክሬ ነው፣ ራሴ ላይ ብዙ ለውጦች አምጥቻለሁኝ። ለውጤ ደግሞ ምንድን ነው? እንግዲህ አዶናይን ከበፊት ከቀድሞ ህይወቱ ብታዩት አዶናይ በፊቱና ያሁኑ በጣም ነው የሚለያየው። የበፊቱ አዶናይ በጣም ጭርምት ነበር፣ በጣም መናገር የማይችል ነበር። በብዙ ነገሮች መሀል ተደብቄ ነበር፣ በሱስም ተደብቄ ነበር፣ አላስፈላጊ ህይወቶች ውስጡላ ገብቼ ነበረ። እንግዲህ ትውልዱ መቀሌ እንደሆነ የሚናገረው አዶናይ እጅግ በጣም ጥሩ ቤተሰቦች እንዳሉት፣ እሱም እንግዲህ ቤተሰቦቹ የሚረዱት የተሻለ መሆን እንደሚችልም መናገር የሚችል ሰው ነው። ግን እስከ መቼ ራሴ ላይ ጥረት ላርግ በሚል እንግዲህ በጣም ብዙ ስቃይ ያየው አዶናይ ወደ ኢትዮጵያ ተመልሶ እንግዲህ ጠንካራ ሆኖ ለብዙ ወጣቶች ተሞክሮና መልካም ነገሮችን እያደረገ ይገኛል። በአንድ ወቅት ላይ እንግዲህ ለኢትዮጵያውያን ለወጣቱ ለደጋፊው ሰግጠን እንግዲህ የተሻለ እንሆን ሲል ተናግሯል። ያው እንግዲህ አንዳንዶቹ አልተረዱትም፣ አንዳንዶቹ ግን ተረድተውታል። መሰገጥ ለሱ ማለት መስራት፣ መለወጥ፣ ማድረግ፣ መፈጸም ነው። ይህን ደግሞ የሚመለከቱት አንዳንድ አካላት አልደገፉትም። ተቃውሞም እየደረሰበት ይገኛል። ዘሀበሻም የተለያዩ ሚዲያዎች ላይ እንግዲህ አላስፈላጊ መልእክቶችን እየተላለፈበት ይገኛል። ስለዚህ ስራዬን መስራት አልቻልኩኝም፣ እባካችሁን ሰግጥ የሚለውን ቃል እናቁም። እኔ በሰላማዊ መንገድ ስራዬን መስራት ነው የምፈልገው። የጀመርኩት ነገር ደግሞ ስኬታማ እንዲሆን እፈልጋለሁ። ስኬቱን ግን በፍቅር በሰላም በጤና ነው ማድረግ የምፈልገው ሲል እንግዲህ ከደቂቆች በፊት በቲክቶክ ፔጁ እንግዲህ ለቆታል ማለት ነው። አዶናይ በጎ ስራ እያደረገ ነው። ለታዋቂ አርቲስት እንግዲህ በብሩክ ሪል ስቴት ላይ እንግዲህ 1,500,000 ለማስገባትና መኪና ሊሰጣቸው እንደሆነ እየተነገረ ይገኛል። እሱ ብቻ አይደለም የተለያዩ ድጋፎችንም አደርጋለሁ ሲል እንግዲህ ተደምጧል። እንግዲህ አዶናይ የሚሰራው መልካም ስራ እንዳይሰራ እንቅፋት እየሆኑ ባሉ ነገሮችም እንዳሉ እያመለከተ ይገኛል። ግን በጠብ ሳይሆን በሰላማዊ መንገድ ነው ነገሮችን ማቆም ፈልገው ብሏል። ስለዚህ ሰግጥ የሚለው ቃል እንግዲህ ከዚህ በኋላ ተቀይሯል። ሰግጥን የሚጠቀሙ ሰዎች እንግዲህ ከዚህ በኋላ ለአዶናይ አይሆኑም ማለት ነው። ያው እሱ ያመጣው መር ነበረ። መሩን እንግዲህ እንዳይጠቀም ብዙ ነገሮች እየመጡብኝ ይገኛል ሲል ተደምጧል። አዶናይ በጣም ብዙ አድናቂዎች አሉት። ወደ 4 ሚሊዮን ሊጠጋ 200,000 ነው የቀረው። 3.8 ደርሷል እንግዲህ 4 ሚሊዮን ለመሙላት። ያንንም እንግዲህ ሰሞኑን እየተረባረቡ ይገኛል። እንደ አዶናይ ደግሞ መልካም ሰው የለም። አዶናይና እንግዲህ በቅርቡ በጣም የሚታወቀው ታዋቂው ቲክቶከር ጆን ዳንኤል እንግዲህ ተፈቷል። በስም በማስመልከት አንዳንድ ሰዎች እንግዲህ ሁለቱም በማነጻጸር ሌላ ችግሮች ለመክተት እየፈለጉ ያሉ አካላቶች አሉ። ግን ይሄ ነገር ይሆናል ብዬ አላስብም።
ዳሌንም ሁለቱም አንድ ኢትዮጵያዊ ናቸው። ሁለቱም መስራት የሚችሉ ናቸው። ጆን ዳሌንም በበጎ ስራው በጣም ታዋቂ ነው፣ ብዙሃኖቻችን እናውቃለን። ይሄን ነገር ደግሞ አንዳንዶቹ በክፋት እያዩ አዶናይን ለመጣል ጆን ዳሌን ለማንሳት ወይ ጆን ዳሌን ለመጣል ወይ አዶናይን ለማንሳት እየደረገ ያለ ሙከራ ትክክል እንዳልሆነ በጣም ብዙ ቲክቶክ ላይ ያሉ ልጆች እያሰሩ ይገኛሉ ማለት ነው። እስቲ እናንተ በዚህ ጉዳይ ላይ ምን ሐሳብ ትሰጣላችሁ? እንግዲህ አዶኒ በአንድ ወቅት አንድ ኢንተርቪው ሰጥቶ ነበር። እዛ ላይ እንግዲህ አላስፈላጊ ቪዲዮዎችን በስልኩ እንደሚያይ እንዲሁም ሱሶች ውስጥ እንዳለ ተናግሮ ነበረ። በጣም ብዙ ሰው ሰድቦኝ አንገቴን አስደፍቶኝ ነበር። ይህን የተናገርኩት ግን በክፋት አይደለም። በጣም ብዙ ወጣት ወይ ደግሞ ህፃናት ልጆች በእንደዚህ አይነት ነገሮች ተጥደው ነው የሚውሉት። ያንን ለመከላከል ስል ነበር ግልጽ የሆንኩትኝ። አንዳንዶቹ በጥሩ ሳይድ አይወስዱትም ንግግሬን ሲል ተደምጧል። እውነት ነው። የሚወደን ሰው 100 ሊሆን አይችልም። ያው እንግዲህ ግማሹ ነው ለኛ ደጋፊና የኛ ነገር በመልካም የሚከተለው። ለሁሉም መጨነቅ እጅግ በጣም ከባድ ነው። ግን አዶናይ እንግዲህ እጅግ በጣም ብዙ ነገሮች እያደረገ ይገኛል። ወደ 5 ወር 6 ወር ሆኖታል ወደ ኢትዮጵያ ከመጣ። ይሄ ነገር እንግዲህ በመልካም እንዲሻገር በመልካም ነገሮች እንዲስተካከሉለት የደጋፊዎቹ ጸሎት ነው። በጣም ብዙ ደጋፊ እንዳለ የሚታወቀው ከዚህ ቀደምም እንደዚሁ ወደ 1 ሚሊዮን ያስገባው የቲክቶክ ፔጅ አለ። አሁን ደግሞ 1,500,000 ደግሞ አንድ ብሩክ ስቴትም ለማስገባት በጥረት ላይ ይገኛል። ይሄም አድናቂዎቹ ናቸው እንግዲህ አዶናይን ሳያሳፍሩ በተሰጠው በ24 ሰዓት ወይ ደግሞ በ3 ሰዓቶች ውስጥ እያስገቡት የሚገኙትና መልካም ነገር እንዳለው ልጁ በጣም ይታወቃል። ደግሞ ደስ የሚለኝ ነገር ጠብጫሪ ሆኖ መገኘት የሚፈልግ ሰው አይደለም። ራሱን በጣም ጥንቅቅ አድርጎ ነው ወደ ቀጣይ ስራ መሄድ የሚፈልገው። አሁንም እንግዲህ በዚህ በመጣበት ሰግጥ በሚለው እንግዲህ ተግባሩ ወይ ደግሞ ንግግሩ ላይ ተጽዕኖ እንዳይፈጥር እንግዲህ በሰላማዊ መንገድ መለወጥ በሚል ቃሉ ይቀር ብሏልና እባካችሁ ይሄን ነገር እየተጠቀማችሁ ብዙሃኖቻችሁ ሜንሽን እያደረጋችሁ ሰግጥ የሚለውን ትታችሁ መለወጥ በሚለው ብትይዙለት መልካም ነው። ያው ሰግጥ በሱ መለወጥ መስራት ማድረግ መቻል መበርታት ነው ሲል ተደምጧል። መለወጥም ልክ ያንን ይገልጻል። መስራት መበርታት መጣር ነው። ያው ብዙ ኢትዮጵያኖች በአሁኑ ሰዓት በሀገር ውስጥ ምን ቦታ ላይ እንዳሉ ይገኛል። ተስፋ የቆረጡ ወጣቶች አሉ። እነሱን ማበርታት መቻል ነው። በነገራችን ላይ አዶናይ ፋውንዴሽንን በቅርቡ እንደሚጀምር እየተናገረ ይገኛል። እነሱም ብዙ ድጋፎችን ይፈልጋል። ስለዚህ ይህን ለማድረግ ደግሞ ሰላማዊ የሆነ ህይወት ወይ ሰላማዊ የሆነ መንገድ ያስፈልጋልና የተናገረውን ነገር አድምጠን እንግዲህ ሁላችንም በሱ ባለው መንገድ እንከተላለን ማለት ነው። ሰግጥ ተቀይሮ መለወጥ በሚለው ሆኗል። ለማንኛውም አብራችሁ የነበርኩት ፍሬቱም ነኝ። እቺን ነገር እንግዲህ ኮሜንት ላይ ፒን አረጋታለሁ። ሁላችሁም እንድትመለከቷት ላለው አብራችሁ የነበርኩት ፍሬቱም ነኝ። ሰብስክራይብ፣ ላይክ፣ ሼር ያድርጉላለሁ። አመሰግናለሁ።